እንዴት አደርሽ ግን በእናትሽ? ደህና ነኝ። እንዴት አድራለሁ ብለሃል? ተኝቼ በጎኔ ተኛሽ? አንድ ጎን ተኛሽ? ተመስገን ጌታዬ። ፍራንክም አልቀመርሽማ? አይ ዛሬ አልቀመርኩም። እድሜ ልክሽ ሳትተኝ ዛሬ ተኛሽ? አንዳንዴ እየቀመርሽልን እያደርሽ። እረፍት ያስፈልጋል እኮ አንዳንዴ። እስቲ ረፊና አሁንማ ልገላገልሽ ነው። ለምን? አይ ምንም ማለት ላርፍሽ ነው በቃ። ላርፍሽ ነው? አዎ ካንቺ ፕራንክ ከምን ላርፍ ነው። ሲኦል ወይም ገነት ብትገባ ራስ አልፋታም። እኔ ገነት ነው የምገባው። አንቺ እኮ ትዕቢተኛ ስለሆንሽ ሲኦል ነው እና አልፋታም ነው። እንደዛ ነው ነገሩ። አዎ ከኔ ፕራንክ ለማምለጥ ከሆነ ተሰጥቷል። ደስ አይሉም በማርያም በስማም ፍቅር እስከ መቃብር ይልሃል። ሰላም ሰላም፣ ጤና ይስጥልኝ የኔ ውድ ቤተሰቦች እንዴት አደራችሁ? እንደምናረፈዳችሁ አለው እግዚአብሔር ይመስገን። እንግዲህ እንደሰማችሁት ፍቅር እስከ መቃብር ሲኦልም ገነትም አብረው ማለት ነው። ማርያምን ያለ ምክንያት አይደለም አመጣው። ትላንትና ብሩክ ደስ በሚል አገላለጽ ገልጿቸዋል ኤፋ ቤት። ከዛ በፊት ግን ቅመምዬ ዛሬ ለማክሰኞ ዛሬ ጀምራ ነው ወይ የምትኳኳለው እያላችሁ ነበረ በማልኩ ተናግራለች። ፕሮግራም እንደነበረባቸው ማለት ነው እንደነበረባት ፕሮግራሙም ይመስለኛል የኤፋ ቀለበት ነው ማለት ነው። ሶስት ደግሞ ዛሬ የምናይ ይሆናል ማለት ነው። ሲጀመር እሷ ተኳኩላ አታውቅም፣ አትወድም ሲጀመር። ለዛም ይመስለኛል ሁሌ ስለማታይዋት ተለይታባችሁ መሰለኝ እንደዚህ ያላችሁ ማለት ነው። ሶ ዛሬ የምናይ ይሆናል። ትናንትና ብሩክ ደስ በሚል አገላለጽ ገልጿቸዋል። ማርያምን ማለት በቃ ይሄ ግልጽ ነው። አብራችሁ ገና ሀብላችሁ ጀምራችሁ እዚህ ደረጃ የደረሳችሁና አሁን ሁሉም ነገር በቃ አስተካክላችሁ የመጣ ሰው እኩል አይደለም፣ ሰማይና ምድር ማለት ነው። እና ለምሳሌ አሁን ቅመምና ብሩክ ብዙዎቻቸው የምትማሩባቸው ልጆች ናቸው። ቅመም የሷ እንደሆነ የወደፊት ባለዋ የልጆቹ አባት እንደሆነ የሳለችው ከ2 ዓመት በፊት ነበረ እና ለማንም ሳትናገር ያው 2 ዓመት ድረስ ሞልተዋቸው በሰዓቱ ፍቅራቸውን ተገላልጸዋል ማለት ነው። ያ ማለት ምንድን ነው? በደንብ ይተዋወቃሉ፣ በደንብ ማለት ነው። ብዙ ውጣ ውረድን ያሳልፈዋል። ብዙ ብሬካፕ የሚያደርግ ነገሮችን ተፈጥረዋል። ግን ደግሞ ያንን ነገር አሳልፈው ለዚህ ደርሰው አሁን ካፕሎች ሆነዋል። ከዛም አልፈው ባልና ሚስት ማለት ነው። እና በጣም ደስ ይላል። እና ብዙዎቻችሁ ተማሩባቸው ማለት ነው። ፍቅር ኒንጃ በስማም ጨረቃዎቹ ላይ በጣም ነው በቃ የሚያምረውም ደስ የሚለውም እነሱ ላይ ነው እኔ እየታየኝ ማለት ነው። ፍቅር ብሩክ ማለት ነው ሴት ልጅ እንዴት ትሬት ማድረግ እንዳለባት አይተናል። የእውነት የፍቅር መምህሮች ማለት ነው። በቀደም ናቲ ሲናገር ከሰማችሁት ከብሩኬ ነው የተማርኩኝ፣ ብሩኬን ያስተማረኝ እያለ ፍቅሩን ከአዲስ እያደሰው ነበረ። ካፕሎችም ፍቅረኛሞችም ብቻ ሳይሆን ለባለትዳሮችም ተርፏል ማለት ነው። በጣም ደስ ይላል የእውነት። ሴት ልጅ በቃ አልፈልግም ከህይወቴ ውጣ ስትልክ ከልቧ እንዳልሆነ በነ ጨረቃዎቹ ማየት አለባቸው ማለት ነው። ሌላው ኤፋ ነው። ወደ ሚዲያ ከመጣች በኋላ ፍቅረኛዋ እንደሆነች ወደ አሁኑ ነው የተናገሩት። ሜቢ ከካሜራ ጀርባ ብዙ ቆይተው ሊሆን ይችላል፣ ግን ሚዲያ ላይ አልቆዩም። ወደ አሁኑ ነው የተናገሩት ማለት ነው። ሶ ከመጀመሪያ አብረው ያደገችው ለዚህ ደረጃ አብረው የደረሱት ሁለታቸው ብቻ ናቸው። አሁን ወደ ልቡ ተመልሶ ወደ ራሱ ተመልሶ ቀለበት አድርጓልና ኮንግራ። በእውነት በጣም ደስ ይላል። በጣም የሚያናድዱ ስራዎች እየሰራ ነበረ በጣም ማለት ነው። እና አሁን ልቡን ወደ ራሱ ተመልሶ ለቀለበት ደርሰዋል። ትላንትና ሲያደርግ ግን አላየንም። ዛሬ የምናይ ይሆናል ማለት ነው። ዊና 4 ዓመት ቆይተዋል። እኔ 4 ዓመት በፍቅር ቆዩ የሚል እንትን የለኝም ማለት ሪከመንድ አላደርጋችሁም። መሰለቻቸት አለ፣ መናናቅ አለ። ያውም በመንፈሳዊ ብርታት ካልሆናችሁ ማለት ነው። አሁን ዊና በጣም ጎበዝ ነው።
መንፈሳዊ ላይ በጣም ጎበዝ ነው። እምነቱ ላይ የእውነት እኔ በጣም መንፈሳዊ ቅናት ተቀናበታለሁኝ። ጎበዝ ነው። ከዛ ከዲጄ ነበረ ሙዚቃ ማለት ነው። እመቤታችንማ ፍቅር ቅድስት ኪዳነ ምህረት ካወጣችው በኋላ እምነቱ ላይ ያለው በስማም በጣም ነው የሚለየው። ሶ እሷም ጎበዝ ነች። እንትና ማዩ ማለት ነው ጎበዝ ናቸው። 4 አመት ድረስ በፍቅር ቆይተዋል። አሁን ወደ ትዳር ብትገቡ ምን ይመስላችኋል? በእውነት ይበቃቸዋል።